ዛሬ ይህ የኢንዱስትሪያል ፓርክ ተመርቆ ስላየን ሳይሆን የዛሬ 2 ዓመት 1 ዓመት ተኩል ብዙዎቻችሁ እንደምታውቁት መላለስ ነበር እና ይሄ መንገድ አልነበረም። ይሄ ሰፈር የዛሬ 2 ዓመት ገጠር ነበር። መኪና የማይደርስበት ሰው የማይረግጥበት ገጠር ነበር። ይሄ መንገድ በሚሰራበት ወቅት ከዛኛው ጫፍ መተን ወደ ቦሌ መሻገር አንችልም፣ ድልድይ አልነበረም። ዛሬ ግን በሚሊዮን የሚቆጠር ችግኝ ተተክሎ መንገዱ እንዲያምሮ ቤቶች እየተገነቡ እንደዚህ ያለው ፓርክ ተገንብቶ እውነት ለመናገር ለረጅም ጊዜ የምናቀው የከተማይቱ ማዕከል አካባቢ ካሉት ቦታዎች አንጻር ሲነጻጸር በእጅጉ የተሻለ ከተማ ሆኗል። አሁን አንደኛ በጣም ቆንጆ መንገድ ወክወይ መብራት አለው። ሁለተኛ ለከባቢ ብቻ ሳይሆን ከከተማውም እየመጡ ቢጠቀሙበት ትልቅ ፓርክ የተገነባው በዚህ አካባቢ ነው። ሶስተኛ ለወጣቶች ስራ እንዲመች የኢንዱስትሪያል ፓርክ አለው። የሃውሲንግ ግንባታ አለው። ቦሌንና ጎሮን ቦይለሚንና ቦሌን በማገናኘት ረገድ በሲኤምሲ እና በጎሮ መካከል እንደ ድልድይ ሆኖ የሚያገለግል ከባቢ አዲስ ሰፈር፣ አዲስ መንደር፣ አዲስ ከተማ፣ የተለወጠ ሰፈር፣ የተለወጠ ፊት ያየንበት ስለሆነ ፈጣሪያችንን እናመሰግናለን። የኛ ፍላጎትና ህልም በተቻለ መጠን ከድህነት ከችግር የተላቀቀች ሀገር የሚፈጥር የሚሰራ ትውልድ የሚረዳ ዜጋ መፍጠር ነው። ሌላ ዓላማ የለንም። ይሄ ዜጋ ክርስቲያን እስላም የለውም። ይሄ ዜጋ አማራ ኦሮሞ የለውም። ኢትዮጵያዊ በሙሉ ራሱን ችሎ ከዚያ ሶማሊያን፣ ኬንያን፣ ዩጋንዳን ሌሎች ወንድሞቻችንን ማገዝ የምንችልበት ደረጃ ማድረግ እንፈልጋለን። ፍላጎታችን ይሄ ነው። ለዚህ ፍላጎት የቀና ልብ ያለው ኢትዮጵያዊ በሙሉ ተባባሪ መሆን አለበት።